ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ሰላም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? የእግዚአብሔርን ሰላምታ እንግዲህ እየሰጠናችሁ በአሁኑ ሰዓት በዓለማችን ዙሪያ እየተከሰቱ ስላሉ ክስተቶች በቀኑ መረጃችን አቀበለናችሁ ነበር። ምናልባት ያላደመጣችሁን ወገኖች ካላችሁ ያመለጣችሁ መለስ ብላችሁ በቻናላችን ላይ ያጋራናችሁን መረጃና መልእክት እንድታደምጡ እንጋብዛችኋለን። ለአሁኑ ግን እንግዲህ ፓስተር ሌላ አዲስ መረጃ ደግሞ ለዚህ ምሽት ይዞልን መጥቷል። መስመር ላይ ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል ብዬ ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ለዚህ ምሽት ይዘን የመጣነው መረጃ ወደ እናንተ ይዘን እንቀርባለን። ፓስተር መስመር ላይ ይገኛል። መረጃ አዲስ እጁ ላይ እንዳለ አውቃለሁ። ያንን መረጃ ደግሞ ሊያቀብለን መስመር ላይ ስለተገኘ ሰላምታ ላቅርብና ከእርሱ ጋራ መልካም ጊዜ ይኖረናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ቀን ላይ በጣም ወሳኝ የሆነ መረጃ እንዳቀበልን ቀደም ብዬ ተናግሬያለሁ። ዓለማችን ላይ እንግዲህ አየሩን እያወደ ያለው በጣም መልካም ያልሆኑ ነገሮች እየተሰሙ ይገኛሉ። ለኛ ግን ምንድነው ጠቀሜታው ብለን ካልን የማንቂያ ደወል እንደሆነ በአጽንኦት መናገር እንችላለን። እስኪ መረጃ እጀዳ እንዳለ ነግረኸኛል። ለአድማጮች ታጋራ ዘንድ እንግዲህ መስመሩን ላንተ ልልቀቅ። እንግዲህ ምንድነው መሰለህ በዚህ ባሳለፍናቸው ወራቶች ውስጥ እና ቀናቶች ውስጥ እስከ ዛሬ ድረስ ባለንበት ሰዓት የኢትዮጵያን ቤተክርስቲያን እያተራመሰ ያለውና ቸል የተባለው ጉዳይ ነው። እኔ በጣም ያሳስበኛል እንደ አንድ አገልጋይም እና አንድ የቤተክርስቲያንም መሪ ባለሁበትም አጥቢያዎችም በስራችንም ስላሉ እንደገና ደግሞ ልጆችም እንዳለው በቤተሰብ ኃላፊነትም አንድ የሚያሳስበኝ ጉዳይ አለ። ምንድነው ይህም ጉዳይ ካልክ በኢትዮጵያ ውስጥ የግብረ ሰዶምና የሌዝቢያን መስፋፋት ከጊዜ ወደ ጊዜ ቁጥሩ እየጨመረና ነገር ግን በተደጋጋሚ በሚዲያም በምንም ቢሰራ ቸል የተባለ ጉዳይ ነው ያለው እና አንዳንድ ጊዜ እኔ ቤት እስካልገባ ድረስ እኔን አይመለከተኝም የሚል እሳቤ ካለ በጣም ስህተት ነው የሚሆነው። በጣም ስህተት፣ በጣም ነውርም ነው ስህተትም ነው። እና ሌላው እኔ በጣም የሚያናድደኝ ምንድነው ቤተክርስቲያኖች ከመግለጫ የዘለለ ነገር አለመስጠታቸው፣ አለማድረጋቸው። እንደውም አንዳንድ ደግሞ ቤተክርስቲያኖች ለገንዘብ ሲባል ከውጭ ለሚገኝ ፈንድ ሲባል ትውልድን አሳልፈው ለመስጠት የሚያደርጉት ሩጫና ያንን ትውልድን ለመከላከል ደግሞ ከሚሄዱ ወገኖች ጋር ያለው ግጭትና ሰጣ ገባ እጅግ በጣም ያሳዝናል። እኔ የምለው እጃችን ላይ ያለው የእግዚአብሔር ቃል አላረጀም። ትናንትና የእግዚአብሔር ቃል የሚናገረው ያንን ነው። ዘፍጥረት 13-14 ላይ ሄደን እኮ ስንመለከት ስለ ሰዶም ጎሞራ የተጻፈውን ነገር እናነባለን እና እግዚአብሔር እንዴት እንደተቆጣ፣ በዚህ ቁጣ ደግሞ ያ ትውልድ እንዴት እንደጠፋ፣ ሎጥ ራሱ እንዴት እናመለጠ መጽሐፍ ቅዱስ በትክክል ይተገብርልናል። እግዚአብሔር በመጽሐፍ ቅዱሳችን ላይ የተናገረው ነገር ምንድነው? አንዲት ሴት ለአንድ ወንድ ነው። ለአዳም ሔዋንን የፈጠረለት፣ ሌላ አዳም አልፈጠረለትም። ለሔዋን ሌላ ሔዋን አልፈጠረላትም፣ አዳምን የፈጠረላት። ገብቷል? ወንድና ሴት አድርጎ ፈጠራቸው ነው የሚለው። ወንድና ሴት አድርጎ ፈጠራቸው ብቻ አይደለም፣ ባልና ሚስት አድርጎ ደግሞ አንድ አድርጎ የመጀመሪያ የዳረው ራሱ እግዚአብሔር በኤዶም ገነት ነው። ይሄንን ጉዳይ እንዴት ነው ማስተዋል ያልተቻለው? ይሄንን ጉዳይ መገንዘብ እንዴት ነው ያልተቻለው? እና ይሄ ጉዳይ አሁን ላይ በጣም ስር እየሰደደ እየተስፋፋ እየመጣ ያለ ጉዳይ ነው። ነገሩን
እንዲህ ቀለል አድርገህ የምታየው ነገር አይደለም። እና እኛ ኢትዮጵያኖች ነን። አውሮፓ መሆን የግድ የለብንም እኮ የግድ አሜሪካዊ መሆን የለብንም እኮ እና እነዚህ ህጎች ለምሳሌ አሜሪካኖች ራሳቸው እንዴት ነው እየተጨነቁ ያሉት በአሁኑ ሰዓት? ልክ ነው። ቤተ ክርስቲያን ወንድና ወንድ ስታጋባ ቆሞ ማየት እንዴት ነው የተጨነቁ? ብዙ ሰው ታስታውስ ከሆነ ዶናልድ ትራምፕ ከመመረጣቸው በፊት ብዙ ሰው ልጆቹን ወደ ኢትዮጵያ አምጥቶ ነበር ማስተማር የሚፈልገው። ልጆቹን ማሸሽ ይፈልግ ነበረ። ነገር ግን እዚህ ሴት ነው ያለው ምንድን ነው ያለው የሚለውን ነገር ቀደም ሊታይ የሚገባ ጉዳይ ነው። እኔ የቤተ ክርስቲያን መሪዎች እንዲሁ እየሄዱ መሰረተ ድንጋይ ከሚመርቁ ከዛ ይፈት ትውልድ እንዴት እናድን የሚለው ነገር ለምንድን ነው የማያሳስባቸው? ለምንድን ነው አይመለከታቸውም ይሄ ጉዳይ? እኔ ይቅርታ አድርግልኝ ወንድም ይልቃል፣ አይመለከታቸውም ወይ? ይሄን ጉዳይ አንዳቸውም አንስተው ሲናገሩ አሰማም። ግን ውስጡን እንደ ሰደድ ይዛት ሄዷል። ነገ ይኸውልህ እድሜ ሰጥቶን ጸጋ ሰጥቶን ይሄን ነገር ባጭሩ በጊዜው ማቆም ካልቻልን ነገ ላይ ቤተክርስቲያን ውስጥ አጋቡን ብለው እንደሚመጡ አትጠራጠር የለውም፣ ምንም ጥርጥር የለውም። የሚገርምህ ፓስተር እንደው እዚህ ጋር እንደው ማስታወስ ተገቢ ነው ብዬ ስላመንኩኝ ነውና እኔና በስርዓት የዚህ የምፅዓቱ አዋጅ ነጋሪ ዜና ስንጀምር መክፈቻውን ያደረግነው የዚህ የምዕራቡን ዓለም ጁን ወር ላይ ፕራይድ መንዝ ብለው በዛ ላይ የተመሰረተ ዜና ነበርና ያቀረብነው አስታውሳለሁ። አራተኛ አስተያየት ሰጪ የነበረው ሰው እንደው ለታሪክ ብዬ ስክሪንሾት አድርጌ አስቀምጨው አይነጽም ብዬ እንትኑን ሰርዣለሁ ከዛ ላይና ምን እንደሚል ታውቃለህ? እንዳይመስላችሁ በኢትዮጵያ ውስጥ 10 ሚሊዮን እንሆናለንና አፋችሁን ዘግታችሁ ብትቀመጡ ይሻላል የሚል አስተያየት ነበረ የመጣውና በጣም ገረመኝ። እኔ ማለት ውሸት ነው ልልም አልችልም። ውስጡን ስር እንደሰብ ለምሳሌ ተናከተ አሁን እኔም አንተም ሃይስኩል ተምረናል፣ ሃይስኩል አልፈናል። በትምህርት ቤት ውስጥ ስናልፍ እናውቃለን እንዴ ከለር ዴ፣ እናውቃለን እንዴ ክሬዚ ዴ ከየት ነው የመጣው? ከየት ነው የመጣው? ክሬዚ ዴ ማለት ክሬዚ ማለት እኮ የማይረባ ማለት እንደውም እኮ ሃሎዊን አሁን በዚህ ዓመት የሃሎዊን አሜሪካን የተከበረውን እዚህ እንዳከበሩ ሶሻል ሚዲያ ላይ ተገርጎና ተመልከት። ምንድናቸው አንዳንድ ነገሮች ላይ ቤተክርስቲያን እኛም በመጀመሪያ የመውቀስ መብት ያለን ቤተክርስቲያንን ነው በመጀመሪያ ደረጃ። ለምን ቤተክርስቲያን የእግዚአብሔር መንፈስ ያለባትና እግዚአብሔርን የምታመልክ የምትከተል በዚህ ምድር ላይ ደግሞ የእግዚአብሔር ወኪል ሆነ ኃላፊነት የተሰጣት ትውልድን ለመታደግ አቅጣጫ ለማስያዝም ኃላፊነት የተሰጣት ቤተክርስቲያን ነች። ፓስተር እንደውም ለመሰለ በጥቂቱ በመነጋገር ስላለብን ነው በዚህ ጉዳይ ላይ የእግዚአብሔርን ልብ የሚያሳዝን እግዚአብሔርን በቁጣ እንዲሞላ የሚያደርገው ትልቁ ነገር ብዬ የማስበው የዚህ የተመሳሳይ ጾታ ጉዳይ ነው። ለምን መሰለ በኖህ ዘመን ላይም ይህንኑ እግዚአብሔር አጽንኦት አድርጎ የጥፋት ውሃን ያወረደው ኮራፕት ስላደረገው ትውልዱ በሎጥም አንተም ጠቅሰዋል። እና ጌታ ኢየሱስ ደግሞ የተናገረው ደግሞ ትንቢት አለ። በእርግጥ መፈጸም ስላለበት ይፈጸማል። በመጨረሻው ዘመን የሎጥ ዘመንና የኖህ ዘመን ተመልሶ ይመጣል ካለ ተባብዞ ነው የሚመጣውና ያው በአይናችን እያየን ያለን በደንብ ነው እንጂ አሁን ምንድነው መሰለ ይሄ ኮራፕት ማድረግ ብቻ ሳይሆን እኔ እየገረመኛል የቤተ ክርስቲያን መሪዎች ችላ እየሰሙ እያዩ መረጃው ያላቸው አንድም ቤተ ክርስቲያን ይሄ ነገር ልክ አይደለም ብለው ለትውልድ ሲያስተምሩ ጉባኤያቸው ላይ ሲያስተምሩ አትመለከትም። ወጣቶች ሲያስተምሩ ተወሰኑ አንዱ ለሶስት መግለጫ ይዘልን አይደለም። መግለጫ እኮ አይደለም አሁን የሚያስፈልገው መግለጫ አይደለም። መግለጫ እኮ እንትን ከበርም ሊሆን ይችላል። አይ እነሱ አይቀበሉም ብለህ እንድታምን ሊሆን ይችላል። አዎ ከበር ሊሆን ይችላል። መግለጫ አይደለም። እኛ የመንግስት ድርጅት ምናምን መግለጫህን ህዝብ ጋር ነው ማድረግ ያለብህ። ህዝብን በማስተማር ነው፣ አጽንተ በመቃወም ነው፣ ወጣቱ ላይ በመስራት ነው፣ ትውልድን በመታደግ ላይ ነው። ለምን ትውልድ እየጠፋ ነው።
ትውልድ እያመለጠን ነው ያለው። ነገ እቻ ሀገር ወደማትወጣው አዘቅት ውስጥ ትገባለች። ባይዘወይ እኔ በአንደኛ ለቤተ ክርስቲያን ላደርገው እንጂ መንግስት ራሱ ኃላፊነት አለበት። በተለይ አሁን የሚስፋፉበትን ቦታ ልንገርህ። አንደኛው የምሽት ክበቦች፣ ከፍተኛ የግብረ ሰዶምና የሌዝቢያን መስፋፊያ የምሽት ክበቦችና የጭፈራ ቤቶች ናቸው። ሁለተኛ በስውር ሺሻና አዥሽ፣ ጋንጃ፣ ጫት መቃሚያ ስፍራዎች እዚህ ከተማ ውስጥ ያሉ ትውልድን ከትምህርት ቤት እየወሰዱ የሚያበላሹ። ሁለተኛ ሶስተኛው ስልጣኔ እየመሰለ ዘመናዊ ነን የሚሉ ትምህርት ቤቶች የተባረሩ እኮ አስተማሪዎችን የማንተም እናውቃለን። ይህ መናገር መብት የለህም ተብለው መብት የለህም ተብለው ሃይማኖት አይደለም እኮ ይሄ ትውልድን መዳን ነው። ሌላው እግዚአብሔር ልክ አይደለም እያልነው እኮ ነው። ወንድና ወንድ እንትን ሲል አንተ ልክ አይደለም ወንድ ብቻ ነበር መፍጠር የነበረብህ የሚለውን ልክ አይደለም እያልነው ነው። ሴት ለሴት ሲሆን ልክ አይደለም እግዚአብሔር እያልነው ነው። ይሄንን ምን እያደረገች ነው ቤተክርስቲያን? በዝምታ ካለፈች እያበረታታች ነው። እንዶ ፓስተር የኤሊ ዘመን እንዶ ተመልሶ የመጣ ይመስልሃል? ምክንያቱም በኤሊ ዘመን ቸልተኝነት ያመጣው መዘዝ ለእስራኤል ውድቀትና መሸነፍ ምክንያት ሆኗል። እኔ አሁን ዋልጌ የሆነው በቃ ይሁን በድፍረት ልናገር። አሁን ቤተክርስቲያን ዝም ያለችበት በጥቅም ስለተያዙ ነው። መሪዎቻችን በጥቅም ታስረዋል። በማናቀው መንገድ በጥቅም ታስረዋል። ወደድክም ጠላህም መናገር፣ ደፍረው መገሰጽ፣ ደፍረው ማስቆም የማይችሉበት ሁኔታ ውስጥ እየገቡ ነው ያሉ። ልጓም ሆኖባቸዋል። ልጓም ሆኖባቸው ደፍረው መናገር የማይችሉበት ነገር ውስጥ ገብተዋል። ስለዚህ ጉዳይ ላይ ለመናገር አቅም አጥሯቸዋል። በትክክለኛው ነገር የምነግርህ ለምን ትልልቆቹ ቤተክርስቲያኖች ሀገሪቱ ውስጥ ያሉት ትልልቆቹ 2 ቤተክርስቲያኖች ውስጣቸው በዚህ ጉዳይ ላይ ሲተራመስ እውነት ቤተክርስቲያን አቋም ቢኖራት ህብረቱ በለው ካውንስሉ በለው ዋቴቨር በለው አቋም ቢኖራት እነዚህን ሰዎች ጠርቶ እንደ ሀገር ማነጋገር እኮ አለብን። እንደ ሀገር ምንድነው የምንሰማው? ለምን አሁን መግለጫው ከተሰጠ በኋላ እኮ ተቃውሞዎች እየመጡ ናቸው። ዛሬ እኮ በካቶሊክ ቤተክርስቲያን እኮ ሪፎርም እየሆነ ነው ያለው። እንዴ በጣም ያልተጠበቀ ነገር ነው እየሆነ ያለው። አንድ ወንድና አንድ ሴት ነው የምናውቀው ድረስ የሚለው ድረስ እየመጡ ነው ያሉት እነሱ። ስለዚህ የመመለስ መንገዳቸውን እያስቀየሱ ነው ማለት ነው። አዎ። እና ምንድነው የሶዶምና የጎሞራ እሳቤ አሁን ላይ በምድራችን ላይ እየተስፋፋ ያለበት ምክንያት ምንድነው ብለን ስንመለከት በተለይ በቤተ ክርስቲያኖቹ አካባቢ ያለው ነገር ያለው ትልቁ ችግር የገንዘብ ችግር ነው። በገንዘብ ነው እየገባ ያለው። በዓለም ላይ ደግሞ እንደዚሁ ይሄ ኢሉሚናቲ በሚለው አሁን የኢሉሚናቲ አስተሳሰብ ይህንን ጉዳይ ይደግፋል። 100% ነው የሚደግፈው። ስለዚህ በኢሉሚናቲ አማካኝነት ወይም ደግሞ ምንድነው የሚባለው ሊበራል ፖለቲካ ነው ኒው ሊበራሊዝም አንዱ ሆኖ ነገር ግን አንድ ደግሞ የሚባል አለ የአዲሱ ዘመን የአዲሱ ዘመን እንቅስቃሴ ኒውኤጅ ሙቭመንት የሚባለው በእነሱ ነው እየተስፋፋ ያለው። ይሄ እኮ የጋድ ነው፣ የአደባባይ እኮ ነው። ሄደው እኮ አንተ እኮ ምሽት ላይ እኔ ሄጄ አላቅም፣ ግን አንዳንድ ያዩ ሰዎች ሲነግሩን ፓስተር እንዴት ዝም ትላላችሁ ይላል። ምሽት ላይ ቦሌ አካባቢ እኮ ሴት ለሴት ይሳሳማሉ። ሴት ለሴት ከ5 ሰዓት ከ6 ሰዓት በኋላ ግንኙነት ያደርጋሉ እዛው። ይሄ እኮ ገጋድ ነው። ይሄ መንግስትም እኮ ጣልቃ ገብቶ ሊያስቆም የሚገባው ጉዳይ። ትውልድ ነው የምታጣው። ሞራሉ የወደቀ ትውልድ አገር ይገነባል። ሞራሉ የወደቀ ትውልድ ለማህበረሰቡን አይበክልም ወይ? ለመንግስትስ እንቅፋት አይሆንም ወይ? ልክ ነው። ስለዚህ ትምህርት ቤቶቻችን፣ መንግስት፣ ክፍለ ከተሞች፣ ወረዳዎች፣ የአዲስ አበባ ከተማ መስተዳድር በዚህ ስራ ላይ መስራት መቻል አለባቸው። ሳይቃጠል መዘጋት ገቢ ከምሽት ቤቶች የሚገባ ገቢ ጥርቅም ብሎ ይቅር።
መዘጋት ካለበት መዘጋት ነው ያለበት። ምክንያቱም ኢትዮጵያ ውስጥ ሙስሊም ይህንን አይደግፍም አውቃለሁ። ኦርቶዶክስ ይህንን አይደግፍም። ወንጌላውያኖች ይህንን ካልደገፉ ለማን ነው ምሽት ቤቱ የሚያስፈልገው? እውነት ነው። ትውልድን ለመበቀልና ለማጥፋት ካልሆነ በስተቀር አንድ ሰሞን ሺሻ ቤቶች እየተዘጉ ነው፣ ደስ ብሎናል። ነገር ግን አሁን ውስጥ ለውስጥ አሉ። ውስጥ ለውስጥ ትልልቅ ቪላዎችን ተከራይተው ትልልቅ አፓርታማዎችን ተከራይተው ይሄ ጉዳይ መስመር ሊበጅለት ይገባል። ፈርሃ እግዚአብሔር ወደ ምድራችን ሊመለስ ይገባል። ኢትዮጵያ በመጨረሻው ዘመን እጆቿን ወደ እግዚአብሔር የምታነሳ የእግዚአብሔር ፈርሃ ያለባት ሚሽነሪዎች የሚነሱባት ትልቅ የትንቢት ቃል ያላት ትልቅ በረከት ውስጥ የምትገባ አገር ነች። ይህ እንዲሆን ከሆነ እርግማንን ማጽዳት አለብን ብዬ ቤተክርስቲያን ኃላፊነታችሁን ተወጡ እያልኩኝ ዛሬን መልእክቴን ዘጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድታገለግሉ በጌታ ፍቅር ጠይቃለሁ። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። እንግዲህ አንተም ለአድማጮች አጽንኦት አድርገህ ተናግረሃል። እኔም ለመናገር የምሞክረው ይሄ መልእክት ለብዙዎች ይዳረስ ዘንድ ውድ አድማጮቻችን፣ የሰማን ወገኖች አብራችሁን የዚህ አገልግሎት ተጋሪ እንድትሆኑ ይሄ መልእክት ብዙ ቦታ መዳረስ ስላለበት ይህንን እንድታደርጉ በጌታ ፍቅር ማሳሰብ እንወዳለን። እንግዲህ ቀኖቹ ክፎች ናቸውና ዘመኑን ዋጁ ያለን እንግዲህ ጌታ ነው። እግዚአብሔር መንፈስ በዚህ ምድር ላይ በስራ ላይ ነው ያለው። እኛም አንድ ላይ ሆነን የእግዚአብሔርን መንግስት ወኪሎች እስከሆንን ድረስ አቋማችንን ማንጸባረቅ ተገቢ ነው ብለን ስለምናምን ይህን መረጃ ወደ እናንተ አምጥተናል። እንግዲህ ይሄ ዘመን መጨረሻው ጠርዝ ላይ የሄደ ስለሆነ በየትኛው ቦታ ላይ አቋማችን እንዳለ ግልጽ ማድረግ አለብን። የት ቦታ ላይ መርገጥ እንዳለብን ወይ ደግሞ የት ቦታ ላይ እንደቆምን ራሳችንን ገምግመን ለጌታ ኢየሱስ ክርስቶስ መምጣት እንግዲህ በየጊዜው እንደምንናገረው ራሳችንን ማዘጋጀት አለብን የሚል አጽንኦት ያለው መልእክት ወደ እናንተ ማድረስ ወደድን። እንግዲህ ለዛሬ ለአርብ ምሽት ይዘን የመጣነው መልእክት እና መረጃ ይህንን የመሰለ ነው። በቀኑም በማታውም መረጃዎችን ይዞልን የመጣው ወንድማችን ፓስተር አለማየሁ ነው። እግዚአብሔር አብስቶ ይባርከው። እኔም እንግዲህ ፕሮግራሙን በመምራት ከእናንተ ጋር ነበርን። በነገው ዕለት እንግዲህ አንድ መረጃና አንድ የቀጥታ ስርጭት አለን። እዛ ላይም ታዳሚ እንድትሆኑ ወዲሁ መጋበዝ እንወዳለን። መልካም ጊዜ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። ሀገራችንን እግዚአብሔር ይጠብቅልን። መልካም ጊዜ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።